شو بدي يكبرك يا حبيبي شو بدي يكبرك انتي مجنونة يعني يا شيطان سراو ولا شيطان እኔ በራሴ ባባብዬ ማደርግሽ ነገር እኔ አውቃለሁ ነው ነገር አድርጌ እንደማሳብድሽ ወቂ እኔ እስር ቤት ብሆን ባለቤቴ ውጪ ነው ያለው ሁሉ ነገር በባለቤቴ ያስፈጽማለሁ ትለይ ነበር ብዙ ዛቻ ትልክብኝ ነበር ባሪክ ይገድንቴ يا حبيبتي يا حبيبتي يا حبيبتي لي بتوجبت راسو دفاشال ነው የምትለኝ ራሱ ያሳብድሻል አለ ጫርቅሽን ጥለሽ ታምጫለሽ ነው የምትለኝ እኔ ግን አላምን ነበር በኪድዬ ነበር ማለት እናንተም ከእስር ስትፈቱም ቢሆን መች እንደምትፈቱ ፈጣሪ ያውቃል ከእስር ስትፈቱ ሰማኛል ትዳራችሁ እንኳን ትዳር አይሆን እድሜ ለሱ ትላንት አብረን ይበላል ነው አብረን ይጠጣሉ ነው አስቢ ትዳራችሁ ትዳር አይሆን አብረን ተጋራው ነው አስቢ እባክሽ ያን ነገር አስባችሁልኛል ዳኔ ልጄስ በእናት ማዳም ቀበሞች ነው የማስተላልፈው ዛ አገር ይለኝ ማለት ነው በዛ በሚያስፈራሩ ሰዓት የሰራችበትን ብር ለዛ ልጅ እንደምትልከው አቃለ በሽታ እንዲሞት በቃ አትፈልግም ነበር በዛ ስር እዛ በሚያመልኩት ነገር ውስጥ ከእናቷ ጋር ያው ከእናታችን ጋር በሱ ነገር ሰጥቶት ምናምን እንዲያብድ ነው ፈልጉት ለፖሊስ አሳልፎ ሰጣ ታገል እኔ አላውቀው ከዛ መጨረሻ ላይ ቃሉን ሲሰጥ እሷ እንደላከችው ምናምን ነገር ከዛ ዛው እንዲስ እንዳርጋ ምናምን ነገር ራሷን ነፃ እንዳረገች አላውቅም ልጁን ላፊ ከሞደዶ የተነሳ ራቁታን ፎቶ ልካለት ያንን ፎቶ በማስፈራራት ብር ትልክለት ነበር ግን ካቀሟ በላይ ሲሆን ራሷን ነው አንጠልጥላ ይገደል የቀሩ ፋይሎች አሉ ይሄን ስታስተካክሉ መንግስትን የሚያጭበርብራችሁ ፌክ ዶክመንት ሰርታችኋል ይሄ ማለት ደግሞ ተጠያቂ ያደርጋል ከእስር ቤት ስትወጡ ምን እንደሚጠብቃችሁ የሰው ንብረት የነጠቀው ታዲያ ስታጭበረብር የነበረ ይኸውልህ አሁን አንተ ሐሳብህ ልንገር ጎዳና አውጥቻችሁ በእህቴ ስም ላደርግ ነበር ብለህ ትነግራታለህ ይሄንን ደግሞ ቤተሰብ እንደማይሆን ታውቀዋለህ ደስታው ነው እድሜ ላንተ አያት ነበርኒ ለማንሽ እግዚአብሔር ይመስገን አረባ ጋር ተቃጥላን የመጣችው ቢያንስ በእኔ ተጽናናለች እናቴን ልንከባከባት በቃ ልካሳት የተጎዳቸው እኔም ተጎድቻለሁ በርግጥ እኔ ወደ አረባ ጋር ሊድና ለስራ በሚልሳት አለመስማማት ነው ባለመስማማታችን ምክንያት ንብረት ተካፍለን ምን ያለኝ ንብረቱ ሽጬ ነው ወደ አረባ ጋር ይርኩ እኔ ዘውኜ ነው በቃ አርፏል እርምሽ ነው ጫልችኝ እንጂ ምንም አውቀው ነገር የለም አንቺ ከሺ በኋላ ሁኔታው ጥሩ አልነበረም ወደ ሱስ ገባ ብዙ ነገሮች አሉ ማታ ምሽቱ ሲገባኔ አጣርቼ ድምጹ ሰምቼ ነው ምናምን ነገር ትለይ ነበር እሷ ሰርሽ እንግዲህ ማምላክ እድሜ ላንተ ሽኩራ ዛሬ እንደዚህ የሰው መሳቅ ያለው እሻውንስ ነገ ስራዬስ እንዴት ነው የሚሆነው በሰዎች ፊት እንዴት ታምኜ ስራ የሚቀጥለው ከቁቤ ጋር ከእድሬ ጋር እንዴት ነው ተስማምቻ ነበር ሰውስ ምን ይለኛል ክብሬንም ማስመለሻ ብዬ መቼም ወንድነ ነገሮች ይገቡሃል ትረዳለህ ወንድነት ሲፈታተና አንዲ የክብር ጉዳይ ደግሞ ሲመጣ አንተም ልክ እንዳባወራነት መቼም አገብታል ብዬ ተስፋ አደርጋለሁ አምናለሁ እንደዛ ነው የምትመስለኝና ብቻ እንደው ተጣላለሁ ብዬ ነበር አሰብኩት እድሜ ላንተ ለካ ሰው የለኝም አይባልም ሰው አለኝ እድሜ ላንተ ከዛ ወደ ሱስ ነው የገባ መጠጣት ማጪስ ከዛ አምሽቶ ነው የሚገባው ምናምን ያ እነዛ ነገሮች ወደ ሳምባው ቋጥሯል ማለት ተብሎ በዛ ምክንያት ነው የሞተው በር ዘግቶ በቃ በሰው ሁሉ የለም ምናምን ብለ ታስመልሰኛለች ድንገት አጋጣሚ ካገኘኋት ደግሞ ሙልጭ አርጋ ያባትሽ ልጅ አባቴ እኮ ይሄን አልክፎ አይደለም አባቴ ክፎ አይደለም ግን ያባትሽ ልጅ አሳድዶት እናትሽን እንደዚህ አርጎት አባቴን ነገር ስላልፈለገች ይሆናል እንጂ የእህቴ ክፋት እኔ ልጄ ላይ ነው ነገር ሳታርክ ይቀራል ብዬ እና አላቅ እንደው በዛው አጋጣሚ እሷ እንድትነገርክ ደስ ይለኛል እስኪ ምን ያደረገቻል ነገር ካለ ወንድ ጋር ምንም እንግዲህ ያው ፋይሉም እየተፈለገ ነው ያለው ያቋራጥነው ትንሽ ቤት ውስጥ የነበሩት ነገሮች የእሱም እህት አንዳንድ ነገሮች ውጪ ላይ ያስቸገረችን ስለነበረ ወጥቼ ማናገር ስለነበረብኝ ነውና እስቲ እሱም ሊብሬውንም ካርታውንም ፈጣሪ ከረዳን ወደ እህታችን ስም የምናዞርበት ሰዓት ነውና ፈጣሪ ብቻ ይርዳን እና የቀሩት አንዳንድ ወዋውለን
ጨረስክ? ያው አግኝቻለሁ ፋይል ይኸው የቤቱ የመኪናው ፋይል ይኸው በደንብ ይኸው። ይሄ እቺ በቂ ፋይል አይደለችም። ይሄ ከሊብሬው ነው። የቀሩትን ነገሮች ታመጣለህ። አመጣለሁ፣ እሱንም አመጣለሁ። ለጊዜው የእንትኑን መቆለፊያ ቁልፍ ይዛ ሄዳብኝ ነው እንጂ ይኸው እንግዲህ አመጣለሁ። መሰበርም ካለበት ይሰበራል። እንግዲህ መዋዋል ወዳለብን ቦታ ሄደን ፈጣሪ ከረዳን ንብረትሽን በስምሽ የምናዞርበት ሰዓት ነው። እግዚአብሔር ያውቃል። እስቲ ከእሱ ጋር ማለት የምትፈልጊው ማውራት የምትፈልጊው ነገር አለ? ያው ቢያንስ እንኳን እኔ እዛ ሀገር ከመሄዴ በፊት ጥሩ ሰው ነበር። ወደ ውጭ ከመሄዴ በፊት እንደ ቤተሰብ ነበርን። ለምን እንደዚህ እንደሆነ ብቻ እንዲነግረኝ ነው የምፈልገው። ምን ይልሻል? በቃ ስግብግብነቱ እኮ ነው። ሌላ ምንም ማስረዳት የሚችለው ነገር አለ ብዬ አላስብም። የምታስረዳው ነገር አለ? አዎ ይኸውላችሁ ምን አለ መሰለሽ፣ በእርግጥ እሷ ያው የልጄ አክስት ናት፣ የባለቤቴ እህት ናት፣ የባለቤቴ ታናሽ ናት። እና ስትሄድም ያው እንግዲህ እኛ ማርቀን ተደስተን በቃ የእሷን ኑሮ ትቀይራለች፣ ኢቭን ደግሞ ትለወጣለች ብለን ነው የሄደችው። እሷም ጥሩ ሰው ናት። እንግዲህ ያው አለ አይደለ ከዛ ከሰራች በኋላ በእህቷም በወንድሟም አንድ ወንድም አላቸው እና በእነሱም አካውንት ገንዘብ ትልካለች። እና ወንድሟ ደግሞ አይ እኔ ወጣት ነኝ፣ ያው ወጣት ስትሆን ብዙ ነገር አስረዳለሁ፣ ገንዘቡ ሊጠፋብኝ ይችላል፣ አንዳንድ ነገሮች ሊገጥሙ ይችላሉ እና እህቴ ውጭ ሀገር ለፍታ በእሳት ተቃጥላ ያመጣችውን ገንዘብ እኔ ላባክን እችላለሁ ብሎ በማዘን ያው ባለቤቴ ደግሞ የእሱም ታላቅ ነችና በእሱ አካውንት ቢቀመጥ ይሻላል፣ ዜጋ አካውንት ተከፍቶ ቢቀመጥ ይሻላል ተባለና ተስማማን። ከዛ በኋላ ያው ኑሮ ያው የዘበኝነትም ደሞዝ ነው፣ የጽዳትም ያው የእሷም ጽዳት ነው የምትሰራው። ቅድም ያው አንተም እንደምታውቀው በዚህ ኑሮ ውስጥ ደግሞ አንዳንድ ነገር ሲቸገረን ያው ትንሽ ስናወጣ ትንሽ ስንጠቀም ከዛ እንደዛ ያለ የገንዘብ ነገር መቼም ታውቃላችሁ። እኛም ያው ኑሮውን ለመድ ነው። እኛም ያው እንግዲህ ተመቸን፣ ክፍተታችን፣ ጓዳችን፣ ጎድጓዳችን አንዳንድ ነገሮቻችን ያው እየተሟሉ ሲመጡ ይህንንም ኑሮ ለመድን። ከዛ መጨረሻ ላይ እኔና ባለቤቴ ግራ ገባን። ገንዘቡ እያለቀ ትንሽ ባወጣን ቁጥር ገንዘቡ ደግሞ እየጎደለ ያው ሳናቅ ደግሞ ወደ ማለቅ አካባቢ ደረሰ እና ከዛ ደነገጥንና ምን እናድርግ ተባባልን። ብቻ ነገሩ በጣም ይገርማል። እኔ ዛሬ እንደዚህ እዋረዳለሁ፣ ጉድ ሆናለሁ፣ እንደዚህ የሰው መሳቂያ መሳለቂያ ሆናለሁ ብዬ እንኳን አላሰብኩም ነበር። መጀመሪያ ነበር ማሰብ እና ከዛ በኋላ አስታውሳለሁ ቀኑ ሐሙስ ነበረ። ባለቤቴ አረ ይህ ገንዘብ እንደዚህ የሆነ ነው ምናምን ስትለኝ በቃ ምን ይሻላል አለና ይህንን ቤት በእሷ ስም ገዛንና አይ ስለ አለ አይደለ በስ ቤቱን ገዛንና በቃ ለጎረቤትም ነገርን፣ በቃ ለዘመድም ነገርን በእሷ ቤት ገዛች ብለን። በኋላ ግን ሳስበው ደግሞ ያው እኔም በዘበኝነት ቦታ ደሃ ነው በሚል ኑሮዬንም አለባበስንም በማየት ያንቋሹኝና ይጠቋቁብኝ የነበሩ ሰዎች አሉ እና እነሱንም አፍ ማስያዣ ብዬ ክብሬንም ማስመለሻ ብዬ መቼም ወንድነ ነገሮች ይገቡሃል፣ ትረዳለህ። ወንድነት ሲፈታተነ አንዴ የክብር ጉዳይ ደግሞ ሲመጣ አንተም ልክ እንዳባወራነት መቼም አገብታል ብዬ ተስፋ አደርጋለሁ፣ አምናለሁ። እንደዛ ነው የምትመስለኝና በቃ እኔም የክብር ጉዳይ ሆነና የእሷን ቤት ገዛች የሚለውን ነገር ወደ ራሴ ቀይሬ ቤት ገዛው ብዬ ለእሷም ዘመዶች ለኔም ዘመዶች እንዲጎራም አድርጌ ያስወራው። በቃ እኔም በእርግጥ እሷን ለመጉዳት አስቤም አልነበረም። ክብሬን ያስመለስኩ መስሎኝ በቃ እኔም የምር አባወራ የሆንኩ መስሎኝ ነበረ። ከዛ መኪናውም ተገዛ። ከተገዛ በኋላ በቃ ታውቃለህ ይህን ምቾት ለመድን። ታውቃለህ ያው መቼም ይገባችኋል ብዬ ተስፋ አድርጋለሁ። በቃ ኑሮንም ጣምን፣ ገንዘቡም ኑሮም ያው እንዳያችሁት እንደዚህ ተደላደልን፣ ሞላ። ትናንትና ጥያቄ ነበር፣ ሁሉ ነገራችን ደግሞ ተስተካከለ ብለን ይሄ ጉድ ይመጣል ብዬ መች ጠበቅኩ ብላል።
ሰዎች እንደዚህ ይዋረዳሉ፣ ክፍሌ እንደዚህ ይነካሉ ብዬ እንዴት አስቤ አውቃለሁ? ጭራሽ እኮ እንደዚህ ነው ብዬ አስቤ አውቃለሁ። ዛሬ እንደዚህ የሰው መሳቂያ አለውን? እሺ አሁን ነገ ስራዬስ እንዴት ነው የሚሆነው? በሰዎች ፊት እንዴት ታምኜ ስራ የሚቀጥለው? ከቁቤ ጋር ከእድሬ ጋር እንዴት ነው ተስማምቼ ነበር? ሰውስ ምን ይለኛል? ትላንት አከብሬ ይሄን አታስብበትም ነበር መጀመሪያ ስናዳምጥ? ማለት ትክክል ነው ብለን ነው የምታስበው። ስራው ምንድን ነው የሚሆነው? ግን አሁን በቃ ጎዳና ከእስር ቤት ስትወጡ ምን እንደሚጠብቃችሁ እንዴ? የሰው ንብረት የነጠቅከው ታዲያ ስታጭበረብር ነበር። ይኸውልህ አሁን አንተ ሀሳብህ ልንገርህ፣ ገንዘብ ብቻ ቆይ ቁጭ በል ይኸውልህ ስለሰጠኝ ያምኝክ 15 ዓመት ሙሉ ከልጄ ተነጥዬ የተቀመጥኩበት ንብረት ስለሰጠኝ የነሱ ሀሳብ የነበረው እቺን ነገር የተፈጠረችዋን ስም ማዘዋወር ምናምን ነገሮችን እንደ ወንጀል አላዩትም። በገዛ አንደበት የተናገርካት ነገር ግን ፌክ ዶክመንቶች፣ ይሄ ሊብሬና የቀሩ ፋይሎች አሉ። ይሄንን ስታስተካክሉ መንግስትን የሚያጭበርብራችሁ ፌክ ዶክመንት ሰርታችኋል። ይሄ ማለት ደግሞ ተጠያቂ ያደርጋል። እሱን ከህግ ጋር ታወራለህ። ይሄን ልመልስልህ አልችልም። ይኸውልህ አለቃ፣ እኔ እንደሆነ ይህ ቀን እንደሚመጣ ፈርቼ መጀመሪያም ለባለቤቴ ነግሬያታለሁ። እንዴት ነው የምትሆነው ስትመጣ? ምንድን ነው የምትሆነው ስል በጣም ደስ የሚለው ነገር እንደሆነ ታውቃለህ? እናንተም ከእስር ስትፈቱም ቢሆን መች እንደምትፈቱ ፈጣሪ ያውቃል። ከእስር ስትፈቱ ትሰማኛለህ? ትዳራችሁ እንኳን ትዳር አይሆንም። ትዳራችሁ ትዳር አይሆንም። ያን ነገር አስባችሁልኛል? ልጄስ በእናትሽ ለልጅ ትነግራታለህ? ይሄ ለልጅ እናንተን ክጄ በእህቴ ስም ላደርግ ነበር ብለህ ትነግራታለህ? አይደለም ይሄን ቤትና መኪናውን እናንተን ጥዬ ጎዳና አውጥቻችሁ በእህቴ ስም ላደርግ ነበር ብለህ ትነግራታለህ? ይሄንን ደግሞ ቤተሰባችሁ ቤተሰብ እንደማይሆን ታውቀዋለህ። በዚህ አስወጡት። ተነስ ተቀበል። በቃ ልሂድ። ሂድ። ኧረ በቃሽ ይቀበል። ኧረ በቃሽ ቀጥል። ኧረ በቃሽ እንኳን ደስ አለሽ። እንግዲህ ማምላክ እድሜ ላንተ ሽኩራን። ያው እንግዲህ ካሁን በኋላ ብዙ የሚያስቸግሩን ነገሮች ያሉ አይመስለኝም። ምክንያቱም ፈጣሪ በረዳሽ እመቤቴ ማርያም ያሰብኩት ታሳካለህ። እውነት እድሜ ላንተ። እኔ አጠገቤ ሰው የለም ብዬ ነበርኩ። ምን አለ ብዬ በቃ መጣሁ አብጃን ነው እጣላለሁ ብዬ ነበር ያሰብኩት። እድሜ ላንተ። ለካ ሰው የለኝም አይባልም፣ ሰው አለኝ። እድሜ ላንተ። እግዚአብሔር ብድርን ይክፈል። እንግዲህ ያው ውድ ቤተሰቦቼ ሁሉም ነገር ባሰብነው መንገድ ፈጣሪ ፈቅዶ ከጀርባችንም ያሉት የክሩ አባላት እንዲሁም ደግሞ የተለያዩ ሰዎች አግዘውን ይሄንን ኬስ እዚህ ላይ አድርሰናል። አሁን ያንቺን ደስታ በዚህ ብቻ እንዲያበቃ አልፈልግም። አንድ ሰው አመጣለሁ፣ ከአንድ ሰው ጋር አገናኝሻለሁ። ልገምት ትችያለሽ? ልጄን ነው ሌላ ብዬ ነበረ። ምንም የለኝም። እሷ ስላለችሽ ነው እውነቱን ለመናገር ይሄ ሁሉ ነገር እዚህ ጋር እንዲደርስ ያደረገውና ሌላ ማን አለሽ ስል ላይክ እንትን ልልሽ ፈልጌ አይደለም። በቃ አለችሽ። እኔ መጀመሪያ ብያለሁ አቤልዬ፣ እኔ መጀመሪያ ምን ብያለሁ? ንብረት ሰርቼ ማገኘው ነው ከልጅ ጋር ብቻ አገናኝ ብዬ ነበር። አሁን ደግሞ እንግዲህ ፈጣሪ ልጅሽን ብቻም ሳይሆን ንብረትሽም ያንቺ ነው ብሎሻል። የቀሩትን ጉዳዮች መኪናሽም ይኖርሻል፣ ቤት አለ። አንቺም ደግሞ እንትን ያላልሽው በእህትሽ ልጅ በኩል የተወሰኑ ገንዘቦች አሉ። እኛም ደግሞ የተወሰነ ነገር እስቲ እንተጋገዝና ስራ ማስጀመሪያ ይሆንሻል። ያው እነሱ ባዘጋጁት ቤት እንግዲህ ትቀጥያለሽ ማለት ነው። ኑሮሽን አስገባት እስቲ ልጅ
በቃ شو أخبارك كيف يا بنتي يا حبيبتي يا حبيبتي يا حبيبتي مجير خلاص 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 يا بنتي عندنا شانس اسمه በቃ አመሰግናለሁ። ብዙ ዘመን እንተቃቀፋለን። አሁንም ከአሁን በኋላ ተረጋግታችሁ ስላሉት ነገሮች የምታወሩበት የፍቅር ጊዜያችሁን የምታሳልፉበት እባካችሁ። የእውነት ይጨንቀኛል። ደስታው እኮ ነው። እድሜ ለአንተ አያት ነበር። እኔ ደህና ነሽ? እንዴት ነሽ? ጤነሽ? እግዚአብሔር ይመስገን። አንቺ አምሮብሻል። ደህና ናት። አንተ በጣም አርጅታለህ። መልኳ እራሱ ጠፍቶብኛል እኮ በልጅነቴ ነው ጥላኝ ሄደች። 15 ዓመት ቀልድ ነው እንዴ? ሰው ሀገር 15 ዓመት አይዞሽ። አሁን እስቲ ቆይ ምን ተሰማሽ? በቃላት የማልገልጸው ቃላት እራሱ ጠፋብኝ። በጣም ደስ ብሎኛል። በጣም ነው የማመሰግነው። ማለት ተስፋ ቆርጬ ነበር። በቃ ያው እናቴን አይቻት ስለማላውቅ በቃ ከአመታት በኋላ አግኝቻት ስለሆነ በቃ ያጣኋት መስሎኝ ነበር። ያው ፈጣሪ እንግዲህ አልፈቀደውም እና እንደነሱ ሀሳብ ሊሆን አልቻለም። ያው በእግዚአብሔር ፍቃድ የእናትና ልጅ ህይወት አይበላሽ ሲል አትለያዩ ሲል እንግዲህ ያው ተገናኝታችኋል። እግዚአብሔር ይስጥ። ምን ሌላ ምንም አልልም። ያው ክብሩን እንግዲህ መድኃኒዓለም ይሰጠው። በጣም ነው የማመሰግናችሁ። ንብረት ከንቱ ነው። ልጄ ማግኘት አሁን ላይ ማለት እኔ አሁን በጣም ደስ የሚለኝ ነገር እንደሆነ ታውቂያለሽ፣ በቀሌ እግዚአብሔር መሆኑን በእንደዚህ አይነት መንገድ ስናየው በጣም ደስ ይላል። እኛ እንዲህ ነው ብለን ብናስብ ኖሮ በራሳችን ያጣራናቸውን ነገሮች ይሄ ሰውዬ ባልተደበቀ ፊት ለፊት ቢሆን ኖሮ ይሄ ሁላ ታሪክ ባልወጣ። አሁን ኦልሬዲ ጉዳዮች ሲያበቁ ነው እንጂ እንድታውቁት ያህል ሌሎችን ማስተማሪያ እንዲሆናቸው በገዛ ፈቃዳቸው የሰጡትን ነገር ምንም ቢፈጠር ምንም የሚመጣ ታምር የለም። ይሄ ሰውዬ የተለያዩትን ነገሮች መካድ ይችል ነበር። ከዛ እያያዝን ጉዳዮችን እግዚአብሔር ረድቶን እምልሽ ለዚህ ነው እሱን ለማጣራት በምንሄድበት ሰዓት ከእህቱ ጋር እሱን ማለት ጠፍቶብን ስለነበር እሱን ስንፈልግ እህቱን አገኘናት። እህቱን ስንጠይቃት ስናፋጣት ብዙ ነገሮችን አለችን። ከካሜራ ጀርባ የሰራናቸው ብዙ ነገሮች ስላሉ ነውና ያን ስናደርግ ስለሱ የሰማናቸው ብዙ ማስረጃዎች ነበሩ። እምቢ ቢል እንኳን በብዛት ማለት እሱ ይሰራቸው የነበሩት ነገሮች እሱን መጣል የምንችልበት ብዙ ነገሮች ነበሩ። ያ ነገር እንግዲህ ፈጣሪ ስለረዳን ነው ማለት እንጂ ግራ ገብቶኝ ነበር። እኔ ለራሱ ማድረጋቸው ነገሮች ምን በምን አይነት መንገድ መስተካከል ይችላል የሚለው ነገር ግራ ገብቶኝ ነበርና ፈጣሪ ረድቷቸዋል። አሁን እንግዲህ የነበራችሁን ቆይታ እስቲ ስትወጪ ስንት ዓመት ነበር? እስቲ እኔ ቢያንስ በዛን ጊዜ እሷ 5 ዓመቷ ትልቅ ሰው ነሽ አንዴ 5 ዓመት እዛ እንግዲህ 15 ዓመት ማሰብ ትችላለህ እኮ የ22 ዓመት ጎረምሳ ማለት ነው። እንኳን አሁን እግዚአብሔር ይመስገን ተመስገን። በጣም ደስ ብሎኛል እናቴ ስላገኘ። ከዚህ በኋላ እንከባከብሻለሁ። አሁንማ ምን እናትሽ እንኩኝ እህትሽንኩኝ እናት አይደል እግዚአብሔር። እኔ ግን እንደዚህ ስቅ ነበር እንዴ? እስቃለሁ ብዬ አላሰብኩት። ከዚህ በኋላ ዘመን ይሳቅ ነው የሚሆነው እናቴ። በጣም ነው የማመሰግነው። በጣም እንግዲህ መልካም። እስቲ ስለነበራችሁ ነገር በሙሉ አሁን ሙሉ ለሙሉ ጉዳዩም ስላልተጠናቀቀ አንቺ እንድትሰጪን የምንፈልጋቸው ኢንፎርሜሽኖች ነበሩና እዛ ሆነሽ ስትልኪያቸው እነሱን ስትተባበሪያቸው ከነበሩት ነገሮች መሀል በቤተሰቦቻችሁ ሲነሱ የነበሩ ጉዳዮች ነበሩ። እህትሽም እስር ቤት በምትሆንበት ሰዓት ስታስፈራራሽ የነበሩት ነገሮች ነበሩና እንደምታብጂና የቀሩት ነገሮች ከቤተሰብ ጋር የባዕድ አምልኮ የተያዘ ነገር አለ እንደምታስረጂ? ያው እንግዲህ እሷ ከጀመረችው እንዲጨርስ እናቴ እንደዚህ ነገር ባዕድ አምልኮ ሳይሆን 2 አይነት አምልኮች አሉ። ደፍተራ የሚባል ነገር አለ።
እንደሱ መልክ እናቴ ታመልክ ነበር እና እናቴ ደግሞ ለታላቅ እህት ነው የሚባለው። እህቴ ደግሞ በጣም ታመልከው ነበር ያንን ነገር። ያን ነገር ነው ያልቀበለው ነበር። እኔ በራሴ ባባብዬ የማደርግሽ ነገር እኔ አውቃለሁ፣ ነው ነገር አድርጌ እንደማሳብድሽ ወቂ። እኔ እስር ቤት ብሆን ባለቤቴ ውጪ ነው ያለው፣ ሁሉን ነገር በባለቤቴ ያስፈጽማለሁ ትለኝ ነበር። ብዙ ዛቻ ትልክብኝ ነበር። እኔ ግን ያለችኝ አንድ ኪዳነ ምህረት ናት። በሷ ነው ማምነው። አይ ስትል የነበረው ነገር አንቺም አብረሻት እንደሆንሽ አይነት ነገር እና ጊዜው የሆነ ነገር ካለፈ የሚፈጠር ነገር አለ አይነት ነገር ነው ስትል የነበረው። ልክ ነው። ምን አለ መሰለክ ከዛ ቦታ ላይ አንተ ከገባህበት ለመውጣት ከባድ ነው። እኔ ይዛኝ ብትሄድ ሚደንም እዛ አንዳንድ ቦታ ላይ እዚህ በነበርኩ ሰዓት ብናደርግም እኔ ከውስጥ ያልቀበለው ነበር ያንን ጉዳይ ማለት ነው። እሷ ግን ከውስጡ አለ። እሷ የምታስበው ልክ እንደሷ የማምን ነገር ነበር የሚመስላት። አሁን ላይ ብትወጪበት ራሱ ይደፋሻል ነው የምትለኝ። ራሱ ያሳብድሻል፣ ጨርቅሽን ጥለሽ ታምጫለሽ ነው የምትለኝ። እኔ ግን አላምንም ነበር፣ በኪድዬ ነበር ማለት ነው። በቤተሰቦቻችን ዘንድ እንደዚህ አይነት ነገር ውስጥ ነበረ፣ አምልኮት ነበረ። እውነት ነው። የሚገርም ነው። ልጅሽ ጋር ማውራት ይኖርብን አላውቅም። እንግዲህ በልጅሽ በኩል የተነሱ ጉዳዮች አሉ። ያው ባለቤትሽ የቀድሞ ባለቤትሽ እንዳረፈ ታውቂያለሽ። እዛ እያለሽ የሰማሽ ይመስለኛል። እና እስቲ ስለ ልጅሽ አባት የነበሩት ነገሮች ምን ይመስሉ ነበር ስልሽ፣ አሁን አንቺ ላይም እኔ አንቺን ልርዳሽ አንቺን ላግዝሽ እንጂ የሚነሱትን ነገሮች አጣርተን ማለፍ ስላለብን ማለት ነው። የተነሱ ጉዳዮች አሉ። የሞተው በአንቺ ሰበብ ወይም ደግሞ በአንቺና በእህትሽ በተደረጉ ነገሮች እንደሆኑ ስትገልጽልን ነበር። ኧረ በፍጹም ነገርኩ እኮ እኔና ባለቤቴ በጣም ነው የምንዋደደው። ከእጁ አፍ ቢሆንም ኑሯችን በጣም ነው የምንዋደደው። እንግዲህ ባንዋደድ ኑሮ እሱም ወደ ፊልዱ እኔም ወደ ፊልዴ ነበር የምንሄደው። እችን የመሰለች ልጅ ወልደናል። ከዛ በኋላ ግን ኑሮ ለማሻሻል ስንል እኔ ወደ አረብ ሀገር ልሂድና ልስራ በሚል ሰዓት አለመስማማት ነው። ባለመስማማታችን ምክንያት ንብረት ተካፍለን ምን ያለኝ ንብረቶች ሽጬ ነው ወደ አረብ ሀገር የሄድኩት። በባህር ቢሆን ማለት ነው። የተለያያችሁበት መንገድ ያ ነው። ይሄ ነው እንጂ ሌላ ነገር ምንም ነገር የለም። አትጂብኝ እዚሁ ኑራችን እንደምን ብለን ልጃችን እናሳድጋለን ነው እንጂ ሌላ ነገር ምንም ነገር የለም። አንቺ እንዳስገደልሽው አይነት ነገር ነው ስታወራ የነበረው። እኔ እኮ እዛ ሀገር እጅ እኮ ነው አይደል እንዴ እሱ መሞቱን እንኳን በስልክ የሰማሁት እኮ። ለዛም እኮ ነው ታሞ እዛ ሆነሽ አንዳንድ ነገሮች እንዳደረግሽ። እኔ በፍጹም ኧረ በፍጹም በኪዳነ ምህረት ስም እኔ በፍጹም እንደዚህ ነገር የለም። ምን ይመለላልው እኔ ዘውኜ ነው በቃ አርፏል እርምሽ ነው ጫልችኝ እንጂ ምንም አውቀው ነገር የለም። አንቺ ከሺ በኋላ ሁኔታው ጥሩ አልነበረም። ወደ ሱስ ውስጥ ገባ። ብዙ ነገሮች አሉ። ማታ ማታ ምሽቱ ሲገባ እኔ አጣርቼ ድምፁ ሰምቼ ነው ምናምን ነገር ትለኝ ነበር። እሷ ገባ ለሱ ካጠገቡ እንዳለች ነበር የምትነግረኝ። ግን በመሀል እንደሞተ የነገረችኝ እሷ ናት እንጂ እኔ እና እሱ ሰላም ነበር። ያው እኮ ርቄ በሄድም እኮ ልጁ አጠገቡ ነበረች እኮ። እሷ ልጠይቃት ብዬ እኮ ነው። ስለ አባትሽ አሟሟት የምታስታውሽው ነገር አለ? እንዴት ነበር የሞተው? እስቲ ያው አባቴ አሞት ነው የሞተው ማለት እሷ ከሄደች በኋላ ያው ከእሷ ጋር በመለየትም እኔ በአጠገቡ ብኖርም ያው እሷን በማጣቱ በጣም ተጎድቷል። እና ያው የተወሰነ ሰዓት እንትን ማለት ቤተሰቡ ምናምን ሊያጽናኑት ሞክረዋል። ግን ከዛ ወደ ሱስ ነው የገባ፣ መጠጣት፣ ማጨስ፣ ከዛ አምሽቶ ነው የሚገባው ምናምን። ያ እነዛ ነገሮች ወደ ሳምባው ቋጥሯል ምናምን ተብሎ በዛ ምክንያት ነው የሞተው አባቴ። በዛ ምክንያት ነው የሞተው። ከሱስ የመጣ እንትኖች አሉ ህመሞች፣ በሱ ኬዝ ነው የሞተው አባቴ። ለዛ ነው ማለት እሱ እያለ ቢያንስ ነገሮች የተሻሉ ነበሩ ማለት እናቴ አጠገቤ ባትኖር አሁን እዚህ ቢኖር ነው ተሰብስበን እንኖር ነበር እኮ። ብቻ በቃ እግዚአብሔር አዋቂ ነው። አሁን ኦልሬዲ እንደዚህ አይነት ሀሳቦች እንዲነሱ ሳይሆን ከጀርባ ያሉት ማጣራት ያለባቸው ጉዳይ ስላለ የተነሳውንም ጉዳይ ኦልሬዲ ከአንቺ ጋር የሚያያይዘው ነገር የለም። ነገር ግን ያው ስራዋ መሰለኝ ሲያስለፈልፋት ብዙ ነገሮችን እያለች ስለሆነ እህትሽ ያ ጉዳይ መጣራትም ስላለበት ባለቤቷን እንዳረኩት እሷንም የማደርገው ነገር አለ ስላለች ነው ይሄን
ሀሳብ ያነሳውልሽ እና እስቲ ስላላችሁበት ሁኔታ ማውራት ከቻለ መቼ ነው በዚህ በኋላ ምን ነው ወይስ ነው? አይ አሁን ያላችሁበት አሁን አንቺ ጤንነትሽንም ስላለሽበት ነገር እኔ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። አሁን ደግሞ የበለጠ ጤነኛ ሆኛለሁ በአንተ ምክንያት። ስለትሽም ስላሉት ነገሮች ግልጽ አድርገን ማውራት የምንችል ይሆናል። ከዚህ በኋላ የእናንተን ኬዝ ወደ ማገባደዱ ሄደናል ይመስለኛል። እንግዲህ የቀረውን ጉዳይ የህግ አካል የሚይዘው ስለሆነ ከኔ ጋር የመጨረሻችን ስለሚሆን በጣም ነው የምናበዛው። የምር እኔ እንጃ እኔ ማለት ቢያንስ በቃ እኔ ሁሉ ይሆናል ምናምን ብዬ አይደለም። ቢያንስ ግን በቃ እናቴን ለማግኘት ተስፋ ባገኝ ትንሽ ጥላንጭል ባገኝ ብዬ ነው ወደዚህ የመጣሁት እንጂ ንብረት ምናምን ማለት አንደኛ በስማቸው አድርገዋል። ብዙ እንደዚህ ሲያደርጉ ብዙ ማስረጃዎች ያጠፋሉ። ይሄን ነገር አገኛለሁ ብዬ አይደለም። ንብረት የእናቴን ንብረት መልሳለሁ ምናምን ብዬ አይደለም። ግን አትሊስት በቃ እናቴን አግኝቻት ቢያንስ እኔ እየኖርኩ ነው። ተመርቄያለሁ፣ በአካውንቲንግ እየሰራሁበት ነው። ስለዚህ እናቴን ማኖር አያቅተኝም። ቢያንስ እናቴን አረብ ሀገር ተቃጥላ ነው የመጣችው። ቢያንስ በእኔ ትጽናናለች። እናቴን ልንከባከባት በቃ ልካሳት የተጎዳቸው እኔም ተጎድቻለሁ። በርግጥ ግን ደግሞ እሷ ደግሞ ሞር የሰው ሀገር ነው እና ቢያንስ እሷን አግኝቻት ብዬ ነው እና በጣም ነው የማመሰግነው የእውነት። ይሄ ሁሉ ተስፋ ኖሮኝ አይደለም የመጣው። ቢያንስ ግን እናቴን ላግኛት። የእሷ ክፋት እኮ ጥግ ድረስ ነው። እኔ ቢያንስ እንኳን አንቺ ምንም ነገር እዚህ ጋር ብትደብቂኝ ሁሉን ነገር አውቃለሁ። እሷ ቤት ብለሽ በምትመጪ ሰዓት ምን እንደምታደርግሽ እኮ እሰማለሁ። አዎ አቤት ስመጣ ብዙ ጊዜ ማለት አንዳንድ ጊዜ እኮ የእናቴን ቤት የአንቺን ቤተሰቦች ማንንም አላውቅም። እሷ ናትና ቢያንስ እሷ እና ወንድምሽ አጎቴም ማለት ነው እሱ በጣም ያወራኛልም ማለት በአካል ባንገናኝም እንደ ውሻ አድርጋን ነበር ነው የምታስወጣሽ ነበር። ግን እሷ ያው ለሰፈራችን ቅርብ አይደለ? ለአባቴ ቤት እኮ ቅርብ ነው። ቢያንስ ይሻላል ማለት ያው ይሄን ያልቀርብ ጎረቤት ባንሆንም ቢያንስ ቅርብ ነው እና ቤተሰብ ያንቺን ቤተሰቦች ለማግኘት በጣም ነው የምጓጓው እና ፈልጌ ምናምን ስመጣ በር ዘግቶ በቃ በሰው ሁሉ የለውም ምናምን ብላ ታስመልሰኛለች። ድንገት አጋጣሚ ካገኘኋት ደግሞ ሙልጭ አድርጋ የአባትሽ ልጅ አባቴ እኮ ይሄን ያልክፉ አይደለም፣ አባቴ ክፉ አይደለም፣ ግን የአባትሽ ልጅ አሳድዶት እናትሽን እንደዚህ አድርጎት አባቴን እንጠላት ማለት። እኔ ደግሞ አያቴ ትነግረኛለች በጣም ነው የሚወጣ፣ እሷን በጣም ነው የምትወዳት አያቴ እና ስለምትነግረኝ ሁሉ ነገር አውቃለሁ ማለት እናትሽ እኮ በጣም ጥሩ ሰው ነበረች ምናምን ያው ህይወታችሁን ለመቀየር አባለማስ በዛ ነገር ነው እንጂ ምናምን ነገር ስለምታይ አውቃለሁ ነው ሁሉ ነገር። እሷ ግን ስለ አባቴ ክፉ ነገር መሰላቢ ለኔ የእቴ ክፋት እኔ ሹ ብዴ ከብርክ የሀቢቢ ሹ ብዴ ከብርክ ቲ መጅኑኔ يعني የሸይጣን ስራው ለሰይጣን። እሷ ማለት እኮ ከናቴ ጋር ተሻርካ አባቴን እኮ ወደ መጥፎ ነገር ስመከተው ልጅ ነበር። እቴ ማለት መጥፎ ናት፣ መጥፎ ናት። ከናቴ ጋር በቃ ብዙ ነገር ስለ አባቴ የሚያቅዱት የነበሩት ምን አይነት እቅድ ማለት መጥፎ እቅዶች በዛ በሚሄዱበት ቦታ ላይ እንችላለን ማወቅ። እሷ አይ አንቺ ልትነግሪኝ ትችላለሽ፣ ሰው ገባ በበሽታ እንዲሞት በቃ አትፈልግም ነበር። በዛ ስር እዛ በሚያመልኩት ነገር ውስጥ ከእናቷ ጋር ያው ከእናታችን ጋር በሱ ነገር ሰጥቶት ምናምን እንዲያብድ ነው የሚፈልጉት። ለምን አባቴን ትጠለዋለች እንግዲህ ከገዛ እናቴ ጋር ሆናው ማለት ነው። እንደዚህ ነገር ውስጥ የእሷ ክፋት የዚህ ነው ያለው። ከምን የተነሳ ነው ማለት ችግር ነበረባችሁ ወይንስ ከነበረው ከባዕድ አምልኮ ነው? ከባዕድ አምልኮ ከዛ ነው እንጂ ከዛ ስር ካለው ለምሳሌ አንዳንድ የባዕድ አምልኮች የሚያዙክ ትእዛዝ አለ። ብዙ አይነት ትእዛዞች አሉ። እኔ አላውቅም፣ ብዙም ጠለቅ ብዬ አልገባሁበትም። እሺ ግን ያው በቃ አባቴ ላይ ጥላቻ እንዲያደርጉ ይመስለኛል የሚሄዱበት ቦታ ያደረጋቸው። እኔ ምን ልንገርክ፣ በቃ እሷ መጥፎ ሰው ናት፣ በጣም በጣም መጥፎ ሰው ናት። እኔ ነገርኩህ እኮ ልጄ ብዙ ነገር እንደደበቀች ይገባኛል። መናገር ስላልፈለገች ይሆናል እንጂ የእህቴ ክፋት እኔ ልጄ ላይ ነው ነገር ሳታደርግ ይቀራል ብዬ እኔ አላውቅም። እንደው በዚህ አጋጣሚ እሷ እንድትነግርክ ደስ ይለኛል። እስኪ ምን ያደረገቻል ነገር ካለ ወንድ ጋር ምንም ድንገት እዛ ቦታ ላይም እኮ ወስዳ ሊሆን ይችላል። ታውቃለህ የወሰደችሽ ቦታ አለ ማለት እንደዚህ የቤተሰብ ነው የመሳሰሉት ነገር የምንከተላቸው ነው ብላ አንቺን እዛ ቦታ ወስዳ ለማስታወቅ የሞከረቻቸው ነገሮች ካሉ?
በእርግጥ የለም። ምክንያቱም እንዳልኩ ነው እሷ እኔን ማየት አትፈልግም ጭራሽ ማለት ይመስለኛል። አሁን እኔን ማየት የማትፈልግበት ምክንያት የወሰዱትን ንብረት ስላለ ያው የእነሱን ኑሮ ያው ማንም የሚያውቀው ነገር ስላለ እዚህ ግቢ ከመጣው ደግሞ ስለ እናቴ ምናምን የእናቴ ጓደኛ አለች እዚህ እሷ ስለምታውቀው ሁሉን ነገር የምትነግረኝ ስለሚመስላት ጭራሽ እንድቀርባት አትፈልግም። ስለ እናቷ ጥያቄ ታነሳለች ንብረት ምናምን ብላ ስለምታስብ ነው ይመስለኛል ስገምት ማለት ነው። እና ስመጣ የሆነ ጊዜ እንደውም ልታስደበድበኝ የሆነ ሰውዬ አጋጣሚ የሆነ እግዚአብሔር ትረፊስ ሲለኝ ማለት ነው የሆነ ጎረምሳ ልካ ልታስደበድበኝ ከዛ የሆነ ሰውዬ ነው ያስጣለኝ። ከዛ ይዞ ሊመታኝ ሲል ከዛ የሆነ ሰውዬ ደረሰና እንደውም ለፖሊስ አሳልፎ ሰጣ። ታውቂያለሽ እኔ አላውቀውም። ከዛ መጨረሻ ላይ ቃሉን ሲሰጥ እሷ እንደላከችው ምናምን ነገር ከዛ እዛው እንዴት እንዳርጋ ምናምን ነገር ራሷን ነፃ እንዳረገች አላውቅም። እና ስመጣ በቃ እንድመጣ አትፈልግም ጭራሽ ማለት እናቴን ከዛ መጨረሻ ላይ በስንት መከራ እናቴ እንዴት ስልኬን እንዴት እንዳገኘች አላውቅም። እናቴ ስልክ የሆነ ሰዓት መደወል ቅርብ ጊዜ ላይ ማለት ነው መደወል ጀመረች እናቴ። በዛን ሰዓት በቃ ቢያንስ ደስ አለኝ ማለት አባቴ ከሞተ በኋላ ምናምን ነገር ስለሆነ ያገኘሁት በዛ ሰዓት ተስፋ ቆርጬ ነበር። በቃ እናቴንም የት እንዳለች እንዴት እንዳለችም ሄደች የሚባለው አውቃለሁ። አረብ ሀገር እንደሄደች ያው አያቴ ትነግረኛለች። ግን ደግሞ ስለሷ ምንም ነገር የማውቀው ነገር የለም ስል ከሄደች በኋላ የተፈጠረውን ነገር ምናምን በህይወት ትኑር ምን ትኑር አላውቅም። ቅርብ ጊዜ አባቴ ከሞተ በኋላ ነው ያገኘኋትና እንዴት ስልኬ እንዴት እንዳገኘች አላውቅም። እሷ ስትደውልኝ በጣም ነው ደስ የሆነ ተስፋ አገኘሁ። ከዛ ከመጣች በኋላ አንድ ቀን 2 ቀን ምናምን አገኘኋት። ከዛ የዛኔም በቃ እንደቀመጠ ደክሞታል ምናምን ምን ውክብክብ አድርጎ አስወጡኝ ማለት ነው። ምንም እንደዚህ ቁጭ ብለንም አላወራንም በስነ ስርዓት አዋክቦን አስወጡኝ። ከዛ በቃ በ3ኛ ቀን የሆነ ቀን ስመጣ የለችም። ማግኘት አልተቻለም። በቃ ላገኘት አልቻልኩም። ደጋግሜ ስመጣ ይሰድቡኛል ምን ይሉኛል። በቃ ያው ይሄን ነገር ያኔም ነገር ያለው እንደ አዲስ ያው ውድ ቤተሰቦቼ እንግዲህ ማለት ብዙ ነገሮችን ያው ስራውን ማወቅ ማስተላለፍ የነበረብንን አስተላልፈናል። ትማሩበታላችሁ። ግን እንደው አንቺ እስቲ በመጨረሻ ማለት ለእህትና ለወንድሞችሽ እንዲሁ ተሰደው ላሉት ጓደኞችሽም ማለት የምትፈልጊው ነገር ካለ ማስተላለፍ። እኔ ማለት የምፈልገው ነገር ልጅ አቤል ምን መሰለ፣ በመጀመሪያ እግዚአብሔር ካሳካ ሰው ሀገር ላይ መስራት ጥሩ ነው። ካልሆነ ግን ወደ ሰው ሀገር ላይ ከመሄዳቸው በፊት እናትም ቢኖራቸው ወንድም ቢኖራቸው እህቶችም ቢኖራቸው መጀመሪያ ከመሄዳቸው በፊት በራሳቸው የራሳቸው ስም በዝግ አካውንት ብራቸውን በራሳቸው ስም እንዲልኩ። እዛ ሶሻል ሚዲያ ላይ ብዙ ነገር ነው እኔ ምን ብዬ ልንገር፣ ብዙ ነገር አለ። አፈቅርሻለሁ ወድሻለሁ በሚል በአዲስ አበባ ወንዶች ብዙ ሴቶች ብዙ ነገር ይደርስባቸዋል። ያም እንዳለ እህትም አጠገብና እንደዚህ እንደምታደርገው ሁላ በወንዶቹ ብዙ ነገር ነው የሚደርሰው። ለምሳሌ ወደው ያን ልጅ ስለምትወደው ስለምታፈቅረው ብቻ ፎቶ በምትልክበት ሰዓት ራቁት ፎቶ ላኪ በሚላት ሰዓት ነው እዛ ላሉት የማዳም ቀመሞች ነው የማስተላልፈው እዛ አገሬ ለኝ ማለት ነው። በዛ በሚያስፈራሩ ሰዓት የሰራችበትን ብር ለዛ ልጅ እንደምትልከው አውቃለሁ። አንድ ልጅ አለች ከሚገርም አንዱ እኔ ጎረቤቴ ነበርች እዛ ማለት ነው። በጣም ልጁን ላፊ ከመውደዷ የተነሳ ራቁቷን ፎቶ ልካለት ያንን ፎቶ በማስፈራራት ብር ትልክለት ነበር። ግን ከአቅሟ በላይ ሲሆን ራሷን ነው አንጠልጥላ የገደለችው ሰው ሀገር ላይ ማለት ነው። ያ ነገር ስላለ እባካችሁ ኢትዮጵያውያን እህቶቼ ንቁ። በቃ ምንድነው የምናደርገው፣ ለማን ነው የምናደርገው የሚለው ነገር ማሰብ ቅድሚያ ማለት ነው። ብዙ መጥፎ ሰዎች እንዳሉ ብዙ ደግሞ ደጋግ ሰዎች አሉ። እኔንን ነው ብለ በቃ ሰርታችሁ ለመለወጥ ነው። ካልሆነ ደግሞ በቃ እግራችሁን አንሱ። ሰው ሀገር ላይ እንደሚባሉ አረቦች መጥፎችም አይደሉ፣ ጥሩዎች ናቸው። አንተ ጥሩ ከሆንክ እነሱ ጥሩዎች ናቸው። ስለዚህ የራሳቸውን አካውንት ከፍተው ሂደው እህትን አትታመንም እኔን አይታችሁ ከኔ ተማሩ፣ እስኪ ከኔ ተማሩ። ብዙ ነገር አድርጋኛለች እኔ እህቴ። እኔ ይህንን ነው የምለው፣ የምታደርጉትን ነገር እወቁ፣ አስቡ። አንድ እርምጃ ከመራመዳችሁ በፊት አስቡ ነው የምለው። በቃ እሺ እንግዲህ ያው እኔ ብዙ ማለት የምችለው ነገር አይኖርም።
እህቴ ብዙ ነገሮችን ብላችኋለች እና እባካችሁን የምታደርጉትን ነገር ትንሽ በጥንቃቄ የተሞላ ሰው ማመን ላይ እንግዲህ ራሳችሁን ያዝ እንድታደርጉ ሀሳቤን እለግሳለሁ። እግዚአብሔርም ደግሞ ረድቶን ይህን ፕሮግራም እንግዲህ ቀጣይ የሚተላለፉ የተለያዩ ኬዞች ካሉ የማያልቁ እንግዲህ የተያዙ ነገሮች ስላሉ እነሱን ማስተላለፍ ካለብን የምናስተላልፍ ይሆናል። ካልሆነም ደግሞ እንግዲህ ቀጣይ በሌላ ኬዝ እስከምንገናኝ ድረስ ቸር ቆዩልኝ።